ከዛ ባለፈ አይፈጠርበት ነገር የለም። ሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም በማከኝ የለም። ገባህ አይደል? ሄርሚ በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠረሽከኝ ታውቃለህ። እስኪ ቷሪያት እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ ምንም ያስታውቃል። እርግጠኛ ነሽ? ግን ትመያለሽ አንተስ በምንም አይነት ነገር ልታምናችሁ ማርለም ትመያለሽ ወይ? መሀለውንም ተወና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁህ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረሳ ኮንፊደንስ ማለት ነው። አብርሃም ና እንሂድ። ኦኬ ምንም አይነት ችግር እኮ አይፈጠርም። ድንገት ተፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማሁ በጣም ደብሮኛል። ከምን በላይ አልጠበኩም። በቃ አልፈልግም። ይሄን ነገር ቀመመ ወይንም ራሳቸው ምን ዋሾች ነገር የለም ጠይቄ ነበር አብርሃም። በስተቀር ምን ዋሾች ነገር የለም አትመኛት። በእግዚአብሔር ማውቃ ነው እንደኔ አሁን እኔ መሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም ምንም ነገር እንዴ በራስ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሙታ መሄድ ስለማልፈልግ ነው። ስለምፈራም አይደለም እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ሶፊ ባይዛው ይዘፋል እግዚአብሔር ነገሮችን እንትን የምትይው ምን አለ በቃ ከሰው ጋር ያለው ነገር አቁማለኝ። ስማኝ እኔ ስማኝ አንዴ አንዴ እኔ ስማኝ የዛን ሰዓት ይሄንን ነገር ባትፈልገው ኖሮ መጠጡን ማጥጣው ነበር። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባች ነው መጠጡን የጣው ምናምን ስትለኝ አምን ነበር ቢገባ። እነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ታያቸኩ ይርሚላ እግዚአብሔር ናቸኩ ነገ ከነገ ወዲያ ሆን ነገሩ እንዳልሆነ ስታቂ ትጥጥቻለሽ። እርግጠኛ ያልሆንሽበት ነገር እንትን አትበይ። እኔ የነገርኩሽ ነው አውቃ ነው ያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛው ውጤቱን ታምጣለን። እርግዝና የሚደበቅ በቃ ምን አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን ተማታብ ያለው በስነ ስርዓት ሐኪም ቤት የሆነ ነገር መረጃ ይዛልን ተበቃ ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ካንቺ ጋር እንዴ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው እሺማ። አሁን ይዘሽ እንዴ በዚህ ያህል ልክ ነው ኮንፊደንስ ይገባል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት ኖ። በመጀመሪያ አዳምጪ። እኔ ያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህ ሰው እንዲጠረጥር ለምን ታረጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው ለኔ ለምን ትተዋተባለህ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ አብርሃም ሞኝ ሆነሽ አይደለም እግዚአብሔርና ቁራሴን አውቃለሁ እያልኩሽ ነው ነበር። በንጋታው ስልክ ደውዬልህ አብርሃም ምንድነው መጠጡ ላይ የተጨመረው ነገር ከልብ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታውቅ ነበር እየነገርከኝ የነበረው ገባ። እንደዛ ይሄን ነገር ደግሞ ሳታውቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው። ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ እስቲ ሐኪም ቤት ሄደን ቼክ እናድርግ እስከምትልበት ድረስ የሚያደርሳት ነገር ነው። እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አይ ኖ አስመርመረሽ ውጤት ይዘሽ ምናምን ነገር በቃ እኔ ችግር የለውም መሄድ ነው ማለት ነው። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው እና ነገር ነው ወረቀት ለምን እንታኛ ነው መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እንዳለው እንዴ ታስባሪ ነው ገባ ስባል ከዛ ሐኪም ቤት ነገረኛል። እኔ ነኝ ካልገባኝ አንቺ ሞኝ ነሽ አብርሃም እየሸወደሽ ነው እንደዚህ ነው እሱ ከሷ ጋር ያለውን ነገር በደንብ እንዳይና ባላልና ለምን እንደማይገባኝ አላውቅም። እኔ ልንገርሽ አትስሚያቸው ማንንም እንዳሰቢ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔርን ነው የምልሽ። አንተ ነው የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታውቀው? ኦኬ እሺ ስንት ሴት ነው የምታስመሳው? የለም እኮ አንተ ያው ስንት ሰው ነው የምትሸውደው? አንተ መሸወድ ያቅተንም ነው እየተረዳሽ ነው። እንደዛ አይደለም። በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነው አንተ። ግን ደግሞ ፈጣሪ ተመሰገነ። በቃ እንዳንተ ቀልድ እንዳንተ ጨዋታ እንዳንተ ፌስ ምናምን ማንም ወድቆ አይቀርም። እሺ እሺ እሷንም ተጫውተባታል። ለማንኛውም ኦኬ አዝነሽላት አይደለም? እሺ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? ምክር እየሰጠሻት አይ ምክር አገልግሎቱም በደንብ ተቆነች ይገባል። ምክር አገልግሎቱ ድጋሚ ምናልባት ላትገናኝ ስለምትች መዋሸት ላይ በጣም ፐርፌክት ነኝ። ምክር ያድሽ በቃ አሁን ስራ አለብኝ። ምክር ለሰጥሽ ስራ አለብኝ። እስከ መቼ ነው አብራን እንደዚህ ሁሌ ምክር አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው?
ሩታ ግን እንደ ሁሉ ጊዜ እኔን መበጥበጥ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ከአንቺ ጋር መኖር አለብኝ? አይደለም ፍላጎትሽ ሩታ፣ እኔ ከማንም ሰው ጋር እንዳልሆን ከማንም ሰው ጋር እንትን እንዳለ ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከእኔ ጋር አይደለም፣ ምንም ግድ አይሰጠኝም። ገባህ ማለት ንግድ ቢሰጥሽ እኮ ነው የሁሉ ነገር ትርፉን እያወጣሽ ያለሽው። ምንም ግድ አይሰጠኝም፣ ግን ደግሞ እውነቱን መናገር ስለተናገርኩኝ የትን ስለምን ወይም ደግሞ አንተ ልትከት ትችላለህ። ችግር የለም። መቼስ ሆዴ ውስጥ ተቀብሮ አይቀርም ማለት ነው። ሲወለድ ታስመረምረውና እርግጠኛ ትሆናለህ። ሜቢ አንተ እውነቱን እያየህ ከካድ የተሰጠሽሩታ ጥያቄ ያለ ነው። ችግር የለም። እዚች ጋር 50 ሀሳቤ ተበታትኗልና ልውልን በደንብ የሚያምን ልጅ ነው። ለምንድነው የራሱን ልጅ አያምንም ብለሽ የምታስቢው? ግራ ገብቶኛል። አሁን ልጅን የማያምንበት ምክንያት የለም ብዬ አላስብም። ምክንያቱም በደንብ አድርጎ 100% ያመነ ሰው ነው። ይሄንን እያመነ አይደለም ማለት ለምን ነው እሺ የማያምነው? እኔን እኮ አይደለም መጠየቅ ያለብሽ፣ እሱን ጠይቂው። ለምንድን ነው ያላማከረው? ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን ነገር አይደለም እንደዚህ ነው ምናምን ብሎ ስለሚያወራ ላይ ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው። ራሱን ባያውቅ ኖሮ ምንም የማረግ አቅም አይኖርም። ገብቶሻል? የሆነ ነገር